Set piece again, ole ole ይልሻል አባቴ። ይሄን ቪዲዮ ልታዩት ይችላል ላታዩት ይችላል። ዛሬ ብቻ 3 ቪዲዮ ይዞብኝ ከዛ ላይ ያለቀቀልኝ ነው። እባካችሁን አካውንቴን ኮፒ ሊንክ አድርጉ። ይሄ ቲክቶክ ነው የጠመረኝ ገባ የሪፖርት ምናምን ጉዳይ ቲክቶክ እንዲፋታኝ አካውንቴን ኮፒ ሊንክ አድርጉ። አሁን ጠላቶች ይመጡና በኮርና ብቻ የሚያገባ ቡድን አያስተማምንም። የኛ ጥፋት እኮ አይደለም። ምን አባታችሁ ሆናችሁ ነው ሁላችሁም ፔናልቲ ቦክስ ውስጥ ደቅ የምትሉት? ገባ አይደል? ፔናልቲ ቦክስ ውስጥ 11 ተጫዋች ከነገና ደግሞ ዛሬ 3 ሃንግማኖች ይዤ መጥቼ በላይ ባብረንና እነሱም ቦክስ ውስጥ ገብተው ሲቋጡ ገባ። ምን እናድርግ ታዲያ? አንድ ጎል በኮርና አግብተንባቸው ራሱ ማን ነው ከፍተው አቻ ለማድረግ መጫወት ሲገባቸው አሁንም ይከላከላሉ ሁለተኛ እንዳይገባባቸው። ምን አጠፋን እኛ? ምን አጠፋን? ምን በደልን? ቶፕ ኦፍ ዘ ሊግ 3 points ክሊር ከማን ሲቲ 4 points ክሊር ከሼባው። ነገ ሚዜ መሆን የምትፈልጊ ከሆነ ብታሸንፍ ይሻልሻል። ሚዜ መሆን የምትፈልጊ ከሆነ ስለማንቼ ደግሞ ምናልባት ማታ ይሄኛው ቪዲዮ ከወጣ ቪዲዮ ሰራለሁ ስለ ነገው ጨዋታ ካልሆነ ማን በቃ ልተውን በቃ ነገ ከጌም በኋላ ብቻ ነው ቪዲዮ የምሰራው። አሰቃየኝ ቲክቶክ። እኔ ደግሞ 19 ብሮችን አሰቃየናቸው። 60ኛ ደቂቃ ላይ ናሆሜና እኔ ናሆም ኤስና እኔ 60ኛ ደቂቃ 1-0 ሲሆን በቃ ሪላክስ አድርጓል ናቸው። እኛ እኮ ያሰናል ደጋፊዎች አንድ ቡድን 2-0 እየመራ እየፈራን 2 እኮ ይሆናል። ገባር እኛ አንድ አከባድ ማለት ለውጥ የለውም እኮ። ፉላም ላይ 58ኛ ደቂቃ ላይ 1-0 አደረግን። ትርፌ ላይም 13ኛ ደቂቃ ላይ 1-0 አደረግን። አታገባብንም እኮ ኦል ኮምፒቲሽንስ 3 ጎል። አሁንም ማን ነው የሚያገባብን? አሁን አርሰናል ይሸነፋል ብለህ ከመቋጠር ይልቅ አርሰናል ሲገባበት ማየት ናፈቀኝ ነው ማለት ያለብህ። ገና ይናፍቃል ገና ሰላም ጀማው ከባዱን ሜዳ ተወጣ ነው ይላችሁ። አምና የመቱንን እያንዳንዱ እንቅፋታችንን ማለት ነው እያስወገርናችሁ ነው። እያንዳንዱን ይወል ኒውካስትልን ዌስትሃምን እጅግ ከባዱን ክራቨን ኮቴጅ ላይ መተን ማለት ነው ከፉልሃም 3 ነጥብ ወሰደን። ጋይስ እንችላለን በቃ እንደዚህ ጠንቃቃ ቡድን ነው የሚያስፈልገን በቃ ከዚህ በኋላ ማለት ነው በፍጹም ሪግሬት ማድረግ የለብንም። እያንዳንዱን እንቅፋት በአግባቡ እየተወጣን ነው መሄድ ያለብን። ጠንቃቃ ቲም ነው የሚያስፈልገን ማንዬ። በጣም ደስ ብሎኛል ማለት አይኑ ፐርፎርም ያደረግንበት መንገድ አላስደሰተኝም ግን ዋናው 3 ነጥብ ይዘን ስለ ፐርፎርማንሳችን ደግሞ እንወያይበታለን። የት ሄደብናል፣ እንዴት ይስተካከል፣ እንዴት እናደርገው ከዚህ በኋላ የምንወያይበት ይሆናል። ጀማው እንኳን ደስ አላችሁ። ሼር ኮፒ ሊንክ አድርጉ፣ ለጀማው አዳርሱት። ካሞን ገነርስ ካሞን። አሁንም ሊጓናት ላይ ነን። ነገ ሊበላ ይቋጠራል። ጀማው ይቋጠራል። ይችላል ያዘው አርሴ ይችላል። የአርሰናል ደጋፊ ኮሜንቱን ይችላል አርሴ ይችላል እያልክ አጥለቅልቅልኝ። ይድረሰው ለዛ ወያላ እሚገርም ተጨንቀንም ቢሆን ማለት ነው ያሳካረው ወሳኙ 3 ነጥብ። ሚኬል አርቴታ ጋይስ አምና ዋንጫ ካሳጡን 3 ክለቦች ማለትም ኒውካስል፣ ዌስትሃምና እንዲሁም ፉልሃም 3ቱንም 3 ነጥብ ንፍግ 9 ነጥባችንን አግኝተናል። ሴት ፒስ አጌን ኦሌ ቡድኑን በአምበልነት እየመራ የገባው ቡካዮ ሳካ ዋት ኤ ሰከንድ ሃፍ ፐርፎርማንስ ማን ኦፍ ዘ ማች የተመረጠው ቡካዮ ሳካ ነው። ለኔ ግን ከቡካዮ ሳካ በመቀጠል ጁሪየን ቲምበር ምን አይነት ተጫዋች ነህ? እኔ እንደ ቲምበር ኮንሲስተንት ድንቅ ተጫዋች በዚህ ሰዓት አታገኝም። ይችላል። እዚህ አጋጣሚ ጋይስ ቶቶ ላይ ቺክን ሮድ እንዳለ ነው። እንዲሁም ደግሞ የ50,000 ብሩ ስፒን ሊጠናቀቅ ትንሽ ጊዜ ብቻ ነው የቀረው። የፈጠነ ገባ ብላችሁ ዲፖዚት ማድረግ ብቻ ነው የሚጠበቅባችሁ። ጋብሪኤል ማጋሌስ ክለባችንን ከተቀላቀለ በኋላ ጋይስ እንደሱ የጎል አስተዋጽኦ ያደረገ አንድም የተከላካይ መስመር ተጫዋች የለም። ዘ ኪንግ ኦፍ ብራዚል የሴት ፒስ ንጉስ። ነገ ደግሞ ሼባው ላይ ይቋጠራል። ቢያንስ አቻ ግድ ነው። በቃ አቻ ይውጡ። ሲቲ ሌላ ታሪክ ውስጥ እየገባ ነው ቤተሰብ። አርሰናል 1 ፉልሃም 0 የተጫዋቾች ሬቲንግ ማለት ነው። እንደ ሁልጊዜው ከበረኛ ነው የምንጀምረው። ገባችኋ? በረኛችን አይመታበትም። ለምን? ተከላካያችን እንዴት ነው የሚችለው? ለምን ሁሌ በቃ ራያ ገባችኋ? ስለ ራያ ማውራት አይጠበቅብኝም። ዝም ብዬ 7-10 ሰጠዋለሁ። ገባችኋ? ምክንያቱም አይመታበትማ ሲፈተና ነው። እዛ ጋር ደግሞ ካላፊዮሪ ማለት ነው ምን አይነት ጎል አግብቶ ነው የተሻለበት? ኧረ አንተ አጥቂ ነህ እንዴ? ምን አይነት ሰው ነው ካላፊዮሪ? የሚያምር ጨዋታ ጮቶ 7-10 ማለት ነው። ጋብሪኤል ትንሽ ደንበር እያለ ነበር ዛሬ። ደንበር እያለች ነበር ዛሬ። ልክ አልነበረም ጋብሪኤል ማለት ነው። እንደ ሁልጊዜው አይደለም የጮቶ 6.5። ሳሊባ የሚገርም ጨዋታ 7-10 ማለት ነው። ቲምበር በቃ ኢየሱስ
ቲምበር በህይወቴ ዲስአፖይንት ሲያደርገኝ አታዩኝ። ቲምበር እኔ ሲያናድደኝ አታዩኝ። መች ነው አናደኝ? አንተ ሰውዬ አናደኝ። 8 ከ10 ማለት ነው። ወደ መሀል ከመሄዳችን በፊት ደግሞ ማለት ነው ኤሌፋንት ቤቶች ለእናንተ የሚገርም ነገር ይዞላችሁ ስትመዘገቡ 300% ማለት ነው ሁሌም ያለ ነገር ነው። ከዛ በተጨማሪ ደግሞ ማለት ነው መድባችሁ አንድ ጨዋታ ነው 2 ጨዋታ ሲወጣባችሁ ማለት ነው ከመደባችሁት መደብ ላይ ማለት ነው ብዙ ፐርሰንቱ ተመላሽ ይደረግላችኋል። ከዚህ በላይ ምን እንደምትፈልጉት እየገባችሁ ኤሌፋንት ቤት ላይ ቤት አድርጉ። ወደ መሀል ስንሄድ ደግሞ ማለት ነው ዙቢሜንዲ የሚያምር ጨዋታ ሲጫወት ነበር። ያው ቴምፖ ኮንትሮል ለምንድን ነው ቴስታ የማይገጭበት? እኔ በጣም ሆኖ ግራ የሚገባ አጭር ነው። ምንድነው ቴስታ ዝም ብሎ የሚገጨው? ሱሶይ በጣም ነው የሚችለው እንዴ 7 ከ10 ማለት ነው። ዴክላን ራይስ ሞተር ነው፣ ኤነርጄቲክ ሰው ነው፣ በፍጹም አይደክመውም ማለት ነው። 7.5 ነው። ኤዜን ልመለከተው አልቻልኩም። አርቴታ የፈጠነ 60ኛው ደቂቃ ላይ ቀየረው መመልከት አልቻልኩም። ኤዜን እኮ 5 ከ10 ምክንያቱም አላየሁትም። ኤዜን ጨዋታ ውስጥ እኮ ዛሬ ገና ከ60ኛው ነው የተቀየረው። ሳካ ብዙ ኳስ እያበላሸ ነበር ዛሬ፣ እያመለጠው ነበር። የእውነቴን ነው እማሏሽ። ግን እንደዛም ቢሆን በሱ በኩል ነው ያገባነው። ሳካ ሳይችል ጎል ያገባል። በቃ ሳካ አልቻለማ ከዛ ጎል እንድናገባ ፕሮቫይድ ያደርጋል የሆነ ነገር ገባችሁ? በጣም ነው የሚችለው። ዝም ብለን 7.5 እንሰጧል። ጊዮኬሬሽ ማለት ነው። ጊዮኬሬሽ ባይኖር ኖሮ ኤክስጃችን እንደዚህ አይጨምርም። ሹቶን ታርጌታችን እንደዚህ በፍጹም አይጨምርም ነበር። ጊዮኬሬሽ ስላለ ነው የሁላ ነገር የተፈጠረ ያለው። ለጊዮኬሬሽም 7.5 ሰጥተናል ማለት። ትሮሳርድ ነው አንድ ብቸኛዋን ጎል ያገባችሁ ትሮሳርድ ማለት ነው። እንቅልፉን ቢተኛ ይሰው ያስቡ። ሌሊት እኮ አይተኛም። ሲተኛ አስቡት ምን ሊያደርገን እንደሚችል ማለት ነው። በጣም ነው የሚችለው ትሮሳርድ። ዝም ብለን 8 ከ10 ሰጥተናል ማለት። ተቀይሮ ማርቲኔሊ አሪፍ ለመጫወት ሞክሯል 6 ከ10። ሜሪኖም አሪፍ ተጫውታለች ማለት ነው 6.5 እንሰጠዋለን። ይመቻችሁ። ቆይ ምን ወያለው ማለት ነው ዛሬ ማለት ነው በቃ ወደ ቦቷ ተመልሳለች። እንደምንም እስከ ስትና ራሱ መጠበቅ አይጠበቅብንም ነበር እንደዚህ ለዚህ ውጤት ማለት ነው። ሲቀጥል ማለት ነው ፉላም የሚባል ቲም በሜዳው የተጫወተ አርሰናል እንደዛ የሚያስጨንቅ ቲም ሹት ኦን ታርጌት ሳይሞክር ነው የወጣው። ምን አይነት እንዴት ራያ ላይ አንድ ሹት ኦን ታርጌት ሳይሞክር ይወጣል? ምን አይነት ዲፌንስ እያሳየን ያለው አርሰናል ነው ጥያቄው እኮ። እኔ ግራ ገባኝ። ለነገሩ እኛም አሪፍ ላይ ነው፣ ግን አርሰናል ምን አይነት እንቅስቃሴ ነው እያሳየ ያለው? 3 ጎል እሱም እኮ አንዱ ክፍት በሆነ ነው የገባበት እንጂ 3 ጎል ኮንስኮ ነው የገባበት። ኢማጂን አረ ወደዛ ቋጠርን ጨጓራችንን ላጥና አልሆናለን። እኔ የዚህን ወያላ ጨዋታ እየቋጠር የፈየው ጨጓራ ቢዘረዘር ማለት ድፍን የኢትዮጵያ ሕዝብ ምላሰንበር ያበላል። በሁለት ሰዓት በዲጂታል ዘመን ገቡ በእንጀራ በሚል በሴት ፒስ ዋንጫ ሊበላ በሴት ፒስ ረወየ ቡልሃም ኬፍ ሁነሽ እኛ ከአንቺ ስንት ነገር ስንጠብቅ ኬፍ ሁነሽ። ይሄ ነው የዋንጫ ቡድን። መቼም ቢሆን ከኦፕን ፕሌይ ጎል አያስቆጥርም። ሁልጊዜም ኮርና ምናምን እየጠበቀ የሚያገባ ቡድን ነው። ለማን? ለፉላም ለእኛ ሲሆን የሞተ ቡድን ነው። 1 እኩል ወጣ። አርሰናል በጣም ተጨንቆ ተንበጫብጮ 1-0 ያሸንፋል። ቪክተር ዮኬሬሽ ቆይ ምን ሊያደርግ ነው የመጣው? የእውነት አይችልም። የአርሰናል ደጋፊዎች ሼም ይዟችሁ ምናምን ካሉን አይችልም። ዩናይትድ እንኳን ቀረበት። ተርፈናል። ለማንኛውም የሚመቻችሁ ነገ ያያሉ ቡድን ጨዋታ አለ። እንዲሁም ደግሞ በዚህ ዩዘርኔም ቴሌግራም ቻናሌን ተቀላቀሉ። ዛሬ ራሱ የምናፈነደው ቲኬት አለ ማለት ነው። ይመቻችሁ። አርሰናል ፔናልቲ ከሚያገኙ ኮርና ቢያገኙ እጅግ በጣም ደስ ይላቸዋል። ማስተር ኦፍ ሴት ፒስ ኤፍሲ ብንላቸው ሊደብራቸው አይገባም። በቃ ማስተር አድርገውታል። እኔ እኮ በቃ መፍራቸው ኮርና ታገኝ ጎል ነው ጎል አይደለም በቃ መፍራቸው በቃ ስፖርቲንግ ደግሞ የሚገርም እስካም ነው ያደረጓችሁ። የሚገርም እስካም ጮግሬሽ እኮ በቃ አቃታት። ጮግሬሽ የለችም ጮግሬሽ። እኔ ስለ ጮግሬሽ አውርቼ አጨርስም። በቃ እኔ አላቅም። የሚገርም እስካም ነው ያደረጓችሁ። ይሄን እውነታውን ሁለቱም ታውቃላችሁ። አርሰናሎች ዛሬ ጥሩ ባይሆኑም ግን ሳካ ያሳየው አቋም ሳካ ሆኗል። በቃ ዛሬ ምርጥ ጨዋታ ነው ያሳየው። ግን እኔ ቦዲ ለኔ ደብሮኛል። ይሄ ጌም ምንም በቃ የሚያስጠላ ጌም ነው ያዩት የምር። አርሰናል አሸንፏል። በጣም ሊጥልበት ይችላል በቃ ተብሎ የተጠበቀው ከባድ ጨዋታ ነው። ፉላምን አዌ አሸንፎ መጥቷል እና ይሄን እያየህ አሁንም ሊቨርፑል ዋንጫ ይበላል ብለህ ካሰብክ በጣም የዋህ ነህ ጌታ። በምንም ታምር ሊቨርፑል ዋንጫውን ሊበላ አይችልም። ይሄን እያየህ ሊቨርፑል ዋንጫ ይበላል ካልክ በጣም ዲሉዥን አለ። ዋንጫውን የሚበላው ሲቲ ነው ፓፓ። ሲቲ እያሳሳቀ ከች ብሎልሃል። ሮቦቱም 2 ጎሎችን አስቆጥሯል። ሲቲ ትንሽ መንገዱን አሳየው እንጂ ያቅበታል እንዴት መብላት እንዳለበት። 2 ጊዜ አርስዬንም አሳይቶ ነስቷል። አንዴ ቢከብደው ለሊቨርፑል አሳልፎ ሰጣት። ዘንድሮ ደግሞ አይኔ ነኝ እየተባባሉ እየተፈራረቁ እንግዲህ እንደኛ ዋንጫ አበሏት።
እንደኛው ማለት ነው። ጋድ ብሎ ደግሞ በቅርቡ ስንመለስ እኛም ዋንጫ እንነጥቃችኋለን አበሉ እና ሃላንድ ግን ዛሬም 2 ጎል አስቆጥሯል። ማፒፕል ግን ምንድነው ስራው ነው። በቃ ጎል ያገባል። ሲቲ ትንሽ ጥሩ ይሁን እንጂ በቃ ሃላንድም አለ በቃ ያገባል። ጎል እሱ ትፍታው ያገባል። ጉዳዩ አይደለም። ለማንም ይመቻችሁ። ዘንድሮ አርሰናል ለቋጠሮ የምንጠብቃቸውን ክለቦች እንግዲህ እያሸነፈ እየደመሰሰ እየሄደ ይገኛል። ባለፈው እንደዛ ኒውካስትልን፣ ዛሬ ደግሞ ክራቨን ኮቴጅ ድረስ ተጉዞ ፉላምን በጠባብ ውጤትም ቢሆን ያው 1-0 በሆነ ውጤት እንግዲህ አሸንፎ ወጥቷል። የለንደን ደርቢውን ማለት ነው ያው የትንፍጭው ዱቄቱን አምጪ ነው 3 ፖይንቱን እንግዲህ አጣጥሞ ወጥቷል። ከኛም በ4 ነጥብ እንግዲህ ርቋል። እመኑኝ ግን እንመጣለን እመኑኝ ነው የምላችሁ። ለማንኛውም ጨዋታው ጀኛህን ፉክክሩ የተሞላበት ነው ማለት ያስቸግራል። ግን አርሰናል ብልጫ ወስዶበት ሲጫወትበት የነበረ ነው። ብዙ ግን የግብ ዕድሎችን መፍጠርና ማስቆጠር የሚችልበት ጨዋታ ነበር። እኔ አሁንም ቢሆን ጆክሬሽ ገና ነው። እውነት ለመናገር እኔ ሃቨርትን አርቴታ በቀጣይ ጨዋታ ላይ ሜቢ ሃቨርትን ካስገባው ጆክሬሽ ወደ ቤንች የሚወርድ ነው የሚመስለኝ። ከምሬ ነው የምላችሁ። ግን በርቅት ገና ነው። አሁን ጄጅ ለማድረግ ለመፍረድ እሱ ላይም ገና ነው። ግን የሆነ የሚታይ ነገር ያን ያህል ከተጫዋቹ እየተመለከትን አይደለም። ለማንኛውም ኮንግራ ይመቻችሁ። ነገ ግን ገለልተኛ ለመሆን ሞክሩ። ከምሬ ነው የምላችሁ። ሻሼም ጠላቴ ነው ትላላችሁ፣ ሼባውም ጠላቴ ነው፣ ትርፌም ጠላቴ ነው ትላላችሁ። ታዲያ ነገ እስቲ ገለልተኛ ሆናችሁ ለማየት ሞክሩ። ለማንኛውም ይመቻችሁ ባይ። አሁን ምን ችግር አለው ጨዋታው? አርሰናል አንድ ደግሞ ወይ 2-0 ወይ 2-1 ምናምን ቢያልቅ እኔም በተደሰትኩ እናንተም ብትደሰቱ። በቃ እንደ ዛሬ መሀል ላይ ቀርቼ አላውቅም። እመቤቴን መሀል ላይ ማለት ነው። መሀል ላይ አንድ ጎል ወይ 1-0 ያልቃል ጨዋታው። 1-0 ያ እከክዳኛ የሳካን ፔናልቲ ይሽራል፣ እዛ ይሽራል። ጊዮኬሬሽ የሚሉት ኧረ በስመ አብ 1-0 ያልቃል ጋይስ። ኧረ እንደ ዛሬ መሀል ላይ ቀርቼ አላውቅም። መሀል ላይ ወይ አርሰናል ነጥብ አልጣለ ወይ እኔ ያልበለው ወይ አርሰናል ነጥብ ጥሎ አልተደሰትኩ። መሀል ላይ ማለት ነው። በቃ መሀል ላይ እሺ፣ ውጤቱ ብቻ የሚያስደስት ጨዋታ ነው ያየ ነው ማለት 2 ሳምንት አርሰናልን እንዳላየ ሰው። ከዛ ደግሞ ፉልሃም ከባድ እንደሆነ እናውቃለን። ግን የነበረው አሰላለፍን አይተን ምናምን እንደጠበቅነው አልተዝናናንም። ግን ዋናው ማሸነፋችን ነው። እያሸነፍን ነው የሚስተካከል ነገር ካለን እያሸነፍን ነው። ምንድነው በቃ የምንቀጥለው እያሸነፍን ነው የምንቀጥለው ከዚህ በኋላ እሱ ሊያስደስተን ይገባል። ቲማችን ግን እሱን እናወራለን። እስቲ የነገውን ጨዋታ የሚለፍና ምናምን ነገር ተረጋግተን ሰኞ ማክሰኞ ስለ ቲማችን እናወራለን። ብዙ ሊስተካከሉ የሚገባቸው ነገሮች አሉ። ዋናው ግን 3 ነጥባችን ነው። ከላይ አንደኛ ሆነናል። ይመቸን።